ትንሽ የሚያካፋ ወጨፎ ዝናብ እንጂ የሰው ዘር የለም። እናትም አይደለም እናት የሚመስሉ ሰው እንኳን በአካባቢው የሉም። ሀቢብ በራሱ አዘነ። ምናልባት እኚህ እናት ካፌው መቷቸው ቆመው ነው የሄዱት አለ። ግን ግቢውን እንዴት ሊዘጉ ቻሉ? በሩ ከፍ ያለ ነው። ገርበብ እንዳደረገችው ጥለውት ይሄዳሉ እንጂ እንዴት ይዘጋሉ ብሎ አሰበ። ምክንያቱም የሌላን ባህሪ ያውቀዋል። በር ዘግታ አትሄድም። ግራ ገባው። ወደ ኋላ መለስ ብሎ መጣራት ጀመረ። አንበርብር አለ። መልስ የለም። ወደ አንበርብር ክፍል ጠጋ ብሎ አንኳኳለት። አንበርብር ይሰማሃል? አንበርብር ቢልም አቤት የሚል የለም። በሩ እንደተከፈተ ነው። ከፍቶ ወደ ውስጥ ለመግባት ሞከረ። አንበርብርም ከቤት ውስጥ የለም። የት ሄደው ነው? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናል ተከታታዮች እንዴት ናችሁ? አላህ አልሐምዱሊላህ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። በክፍል 3 መጥቻለሁ ዛሬ ማለት ነው። እምዬን አፋልጉኝ ክፍል 3። ሀቢብ በአንበርብር እና በእትዬ ኸውለት መጥፋት ግራ ተጋብቷል። ወዴት እንደሚፈልጋቸው መጡ የተባሉት ሙሳፊር እናት የት እንደሄዱ ማግኘት አልቻለም። ሁኔታዎች ግራ አጋቡት። ምክንያቱም አንበርብር ከዚህ ግቢ ወጥቶ አያውቅም። በጣም በዛ ከተባለ ሩቅ ከተጓዘ መኖሪያ ቤት ድረስ ይገባል እንጂ በፍጹም እንዲህ ተሰውሮ አያውቅም። የሄደበትን ማሰብ ተሳነው። ሀቢብ ለግምትና ለጥርጣሬ እንኳን አልመቻለው። አካባቢውን መቃኘት ያዘ። የግቢውን በር ዘጋና ወደ ውስጥ ሊፈልጋቸው ፈለገ። ግን በምን ተአምር አልፈው አለ። ከራሱ ጋር ተጣላ። ያለው አማራጭ እነ ሌላን መጠየቅና ሌላን የነበረውን ሁኔታ ምን ይመስላል ብሎ እሷን ማማከር አሰበ። ወደ ሌላ ሲጠጋ ወደ ቤቱ ትንሽ ሰከንድ ሳይቆይ እትዬ ኸውለትና አንበርብር ከጓሮ አንበርብር ከፊት እሳቸው ከኋላ ሆነው ተከታትለው ብቅ አሉ። ሀቢብ ሲያያቸው ትንሽ ተገረመ። ወደ አጠገባቸው እየተጠጋ እንዴት የት ሄዳችሁ ነው አለ። አንበርብርም እንዴ ጓሮ ነዋ፣ ጓሮ እያየህን አይደል እንዴ? ጓሮ ነዋ አለው። ሀቢብም ከጓሮ እንደመጣችሁ አውቃለሁ፣ ግን ወዴት ሄዳችሁ ነው? ወደ ሽንት ቤት ነው አለው። አንበርብር አፉን ይዞ እንደ መሽኮርመም አለ። እትዬ ኸውለትም ይቅርታ ልጄ፣ አዎ እንግዲህ የተፈጥሮ ግዴታ ሆኖብኝ ሽንት ቤት ነው። ሽንት ቤት አሳየኝ ብዬው ሲጨንቀኝ እኮ ነው። ይቅርታ ካጠፋን እንደው ከተዳፈርኩኝ ይቅርታ አሉ። ሀቢብ አረ በጭራሽ፣ አረ እንደውም በጣም ነው ጥሩ ያደረጋችሁት፣ ቆንጆ ነው ያደረጋችሁት እኮ። ወዴት ሄዳችሁ ለማለት ያህል ነው፣ እንደው ለማወቅ ያህል ነው እንጂ ይሄ የእናንተ እኮ ነው። እኛ ጥለነው የምንሄድ ሰዎች እኮ ነን። እንዴት እንጋፋለን? የፈጣሪ ምድር ላይ እኔ የመባባል የለም። እንደው ዘግቶብን አስፍቶ የሰጠንን አእምሮ አጥብበን እየተጠቀምንበት እንጂ እኛ የሚባል የለም እኮ፣ የኛ የሚባል የለም እኮ። እኛ እኮ እንግዶች ነን። ሁሉንም ጥለን የምናልፈው ነው አለ። እትዬ ኸውለት ደስ አላቸው። በስሱ ፈገግ አሉ። ሀቢብ አያይዞ አላቸው፣ በሉ ወደ ውስጥ የተዘጋጀ ምግብ አለ፣ ገብታችሁ ትመገቡ አለ። አንበርብርም እንዴ እኔ ሆዳም ነኝ እንዴ? ቅድም በልቼ አሁን ልበላ ነው እንዴ? እረ አልበላም አለው። ሀቢብ አይ ከፈለክ ብዬ ነው፣ ካልፈለክ ያው እሳቸው ብቻ ይበላሉ።
እማማ ወደ ውስጥ እንግባ አላቸው። እትዬ ኸውለትም በደስታ ፈነደቁ። እንዴት ያለ የተባረከ ቤት ነው ሲሉ በልባቸው ተገረሙ። ተንከባክቦ አንከብክቦ እቤት ድረስ አስገብቶ ምግብ የሚሰጥ ሰው ከወዴት ይገኛል ሲሉ ጠየቁ። ግን እሳቸው ይሄንንም ያምናሉ። ከሰዎች መካከል ፈርጦች አሉ። እትዬ ኸውለት አንዱ ሲቆጣቸው፣ አንዱ ሲገላምጣቸው፣ አንዱ ሲያመናጭቃቸው፣ ከንቦች መካከል ንግስት፣ ከጉንዳኖች መካከል አውራ አለ። ቁም ነገሩ ንግስቷንና አውራውን ማግኘት ነው። ከመካከላቸው ልዩዎች አሉ ይላሉ። ልክ እንደዚህ ሁሉ ከቀና ልቦች መካከልም አንድ ንጹሕ ቅን የሆነ ልብ፣ የሀቢብ ልብ፣ የዚህ ቤተሰብ ልብ እትዬ ኸውለት ምስክር ናቸው። ብቻ ወደ ውስጥ ዘለቁ። ይዟቸው ገባ። ለሃናንም አላት፣ ይኸው የኔ ውድ እንግዳችንን አምጥቻለሁ። እንዴት ማድረግ እንዳለብሽ አንቺ ታውቂያለሽ አለና ወደ እናቱ ወደ እትዬ ኸውለት ዞሮ፣ ይኸው እንግዲህ ማማ ሳይጨናነቁ ይመገቡ፣ ለእርሶ ነው የተዘጋጀው አለ። ቡፌውን የሞላ ምግብ ተዘጋጅቷል። ለራሳቸው ከበሉት ከሚጣፍጠው ምግብ ለሳቸው ተዘጋጅቷል። ሲያዩት ግን አላመኑም። አይናቸው በእንባ ራሰ። ትክዝ አሉ። ከምግቡ ላይ አይናቸውን ተከሉ። አለቀሱ። እንባ አንጠባጠቡ። ሀቢብ በዝምታ ሃናንን ወደ ምግቡ እንድትመራቸው በአይኑ ነገራት። ሃናንም እማማ ኑ ወደዚህ እዚህ ከሆኑ ኑ አለችና ከወንበሩ አስቀመጠቻቸው። ሀቢብም በሉ ዝናብ ስለሆነ መኪና ውስጥ ጠብቆታለሁ፣ ወደሚሄዱበት ቦታ አድርሶታለሁ፣ ወጨፎ ይመታዎታል አለ። እትዬ ኸውለት አቋርጠውት፣ እረ በጭራሽ የኔ ልጅ አይሆንም እንዴ አንተ ስንት ስራ አለብህ? ይሄን ምግብ ሰጥታችሁኝ እንዴት ተንከባክባችሁኝ ማን አለ ወደ ቤት እንኳን የሚያስገባ የለም። ሂድ ልጄ ሂድ፣ ይረፍድብሃል፣ ሂድ አሉ። ሀቢብም አይ የለም ምንም አይጨነቁ፣ ገና መኪና ሞተር ማሞቅ ምናምን ስላለ እርሶ እስኪጨርሱ ድረስ እቆያለሁ። የሚያስቸኩል ጉዳይ አይደለም የያዝኩት አለ። እናትነታቸውን ፈልጎ ዱዓቸውን ከጅሎ ነው እንጂ እሱ የሚያስቸኩል ብቻ ሳይሆን የሚያጣድፍ ነው የያዘው። በሳምሶናይት ውስጥ የእናቱን ማስረጃዎች ይዞ ለአፋልጉኝ ድርጅቶች ለመስጠት እስኪገናኛቸው ውስጡን ጨንቆታል። ግና ሀያ አደረገ፣ ጠበቃቸው። መኪናው ውስጥ ተቀምጦ መኪናውን ማሞቅ ጀመረ። እትዬ ኸውለት ምግቡ ጋር ተቀምጠው አንድ ከምግቡ ጎረሱ፣ ግና መጨመር አልቻሉም። አንዷን እንደ ጎረሱ ተከዙ፣ ፍዝዝ አሉና ዱብዳ የእንባ ዘለላዎች ዱብ ማለት ጀመሩ ከአይኖቻቸው። መንሰቅሰቅ በሌለው ለቅሶ አይናቸው በእንባ ራሰ። ሃናን፣ ሌይላ፣ ትንሿ እንቲሳር በሁኔታዎች ግራ ተጋብተዋል። ሃናን ፈራ ተባ እያለች ቀረብ አለቻቸውና ጠየቀች፣ ምን ነው እማማ ምግቡ አልተመቸዎትም? አልጣፈጦትም እንዴ አለቻቸው። እትዬ ኸውለትም ልጄ እምልልሻለሁ ከተፈጠርኩኝ እንደዚህ ያለ ጣፋጭ ምግብ እንዲህ ያለ ጣዕም በልቼ አላውቅም አሉ። ሃናን ታዲያ እንደዚያ ከሆነ ለምን አይበሉም? ምን ሆነው ነው? የሆነ ያሳስቦት ያስጨነቆት ነገር አለ? አይኖ እያለቀሰ ነው አለች። እትዬ ኸውለትም ልክ ነሽ የኔ ልጅ አይኖቼ እያነቡ ነው። ልቤም ማንባት ከጀመረ ሰነባብቷል። ተይው እስኪ ተይው። ይልቅ የኔ ልጅ ይህንን ምግብ ትቋጥሪልኝ ይሆን? በፌስታል ነገር ታደርግልኝ ይሆን? ቤት ይዤው ልሂድ? እዛ ልብላ? ግድ የለሽም እዛው ልብላ አሏት። ሃናንም
እንዴ ለምን ማለት ይዘውት መሄድ የሚፈልጉት ምግብ ካለ እኔ ሌላ አዘጋጅለታለሁ፣ ይህንን እዚሁ ይመገቡ አለቻቸው። እትዬ ኸውለትም ትክዝ አሉና አይ የኔ ልጅ እኔ ምግብ ከጅዬ አይደለም አልበቃ ብሎኝ መስሎች ነው አይደል? እንደዛ አይደለም። ምግቡን ሳየው ጉጉት አድሮብኝም አይደለም። እንደሱ አታስቢ። አንዲት ልጅ አለችኝ፣ መናገርም መጋገርም የተሳናት መንቀሳቀስ የማትችል ሰውነቷ የከዳት አንዲት ሴት ልጅ አለችኝ። እቤት ያስተኛኋት ለሷ ነው ልጄ አሉ እትዬ ኸውለት። ይቺ ሴት ልጅ ያኔ ሀቢብ በ12 ዓመቱ በባዶ እግሩ እንደዛ ሮጦ በእናቱ ምጥ ሊያድናት ሲሞክር የነበረችው ያኔ የተወለደችው ታናሽ እህቱ ናት። መናገር መጋገር አትችልም። ፓራላይዝ ሆና ቤት ተኝታለች። ይሄንን ስትሰማ ሀናን ልቧ ይደማ ጀመር። አዘነች። ብርክ ብርክ አሰኛትና አለቻቸው አይጨነቁ፣ እርሱ ይህንን ይመገቡ፣ ለሷ ሌላ ምግብ አዘጋጅላታለሁ፣ በሰሃን አድርጌ ሰጥዎታለሁ፣ ይወስዳሉ፣ አይጨነቁ አለቻቸው። እትዬ ኸውለትም ግን ምግቡን ጨምረው መጉረስ አልቻሉም። አይ ልጄ በምን አንጀቴ ለዋጠው። እሷ እዛ በ2 ቀን ረሃብ በስቃይ ወዲያ በአይኖቿ እየማተረች እሷ ሳትበላ እንዴት አንጀቴ ላይ ጠብ ይበል ብለሽ ነው ልጄ? 2 ቀን ሆናት እኮ እህል ከቀመሰች። የማበላት አጥቼ ሜዳ የወጣሁት። የምማጸናችሁም ለዚህ አይደል? ችግር የለም፣ ይህንኑ ቋጥሬልኝ። አይ እጨምራላችኋለሁ ካልሽኝም እንደው ተመልሼ እዚህ ቤት ማንኳኳት ስለማልደፍር ከዚህ ጋር አንድ ላይ አድርገሽ ለዛሬም ለማታችንም ለነገም አድርገን እየቆጠብን እንበላለን። ለሷ ካሰብሽው ጋር ጨምረሽ ቋጥሪልኝ የኔ ልጅ። አላህ ይባርክሽ፣ ቤቱን በረከት ይሙለው አሉ። ሀናን በዱዓቸው ተደሰተች፣ ልቧ በሐሴት ተሞላ። ሀናን በሐዘኔታ ስሜት እሺ እማማ እንደ ፈቃዶ ይሁን እንዳሉኝ አደርጋለሁ፣ እሺ የኔ እናት አይጨነቁ አለች። ከዛ ወደ ሌላ ዞራ ሌላ ሀቢብ እንዲጠብቃቸው እንዳይሄድ ንገሪው፣ ትንሽ ምግብ እስክቋጥር ድረስ ይጠብቃችሁ አለች። እትዬ ኸውለት ፈዘዋል። ትክ ብለው እያዩዋት ነው። የልጃቸውን ስም ሰሙ፣ የሀቢብን ስም ሰሙ። ድሮም ውስጣቸው ልባቸው አንዳች ነገር ተሰምቷቸዋልና ቀና ብለው የኔ ልጅ ማናልሽ አሏት። ክፍል 4 ይቀጥላል። ቪዲዮውን እስከ መጨረሻው ተከታተሉት። በቀጣይ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።